ሐዋርያቶች አልተጠመቁም እንዴት አልክ? የለማ ስለመጠመቃቸው ምንም እንትን ያለ ማን ነው የሚያጠምቃቸው? ሲጀመር እነሱ አጥማቂ ናቸው አይደል? እኮ ላለመጠመቃቸው የተጻፈ ነገር የለም አይደል? እኮ በቃ እነሱ ትእዛዙን የተቀበሉ ናቸው። እንዳልተጠመቁ ያ ፕሪሳፖዝ ያደርጋል ነው። ስለዚህ እነሱም አልተጠመቁም። ስለዚህ ያልዳኑ ሰዎች ናቸው ወይ ያንን ትምህርት የሰጡን? እኮ አልተጠመቁም ማለት እንችላለን ወይ ሐዋርያቶች? አዎ አልተጠመቁም። ምክንያቱም ከተጠመቁ ሊጠመቁ የሚችሉት በትእዛዝ ሰጪው ነው ሊጠመቁ የሚችሉት፣ በክርስቶስ ነው ሊጠመቁ የሚችሉት። እነሱ የመጀመሪያው ትእዛዝ ተቀባዮች ናቸው። ስለዚህ ሲጠመቁ እንትን ማለት ነበረብን ነው። ያ ለድነት አብሶሉት ነሰሰሪ ቢሆን እነሱ ሲጠመቁ ማየት ነበረብን እኮ። አልተጻፈም ማለት እነሱ አልተጠመቁም ማለት ነው። ቤስት አርጊመንታችን እንዳልተጠመቁ ነው የሚያሳየው እኮ ነው እያልኩ ያለሁት። ስቲል ሁለታችንም አርጊመንት ፍሮም ሳይለንስ ነው። ግን በምንም ተአምር አሁን ለምሳሌ ቤተክርስቲያን አባል ልጠቅስልህ ይችላሉ። ስለ ደቀ መዛሙርቱ ኦግስቲን ልጠቅስልህ ይችላሉ። አልተጠመቁም ነው የሚለው። አልተጠመቁም ምንም ኤቪደንስ ልታመጣ ትችላለህ እኮ አልተጠመቁም ብለህ አባቶች። እሺ የት ቤተ እምነት ነው? ቆይ እኔ ኦርቶዶክስ ነኝ። እሺ ኦግስቲንን ትቀበለዋለህ አይደለ? እሱ አልተጠመቁም የሚለውን ካሳየውስ እሱንም ኤቪደንስ አምጣ ልትለው ነው እኮ። እሱም እኮ መሰረት አድርጎ። ስለዚህ አትከራከረኝ። ከቤተ ክርስቲያን አባቶችም አመጣውልህ። አልተጠመቁም እነሱ። ከዛ ሌላ አክሮባት ነው የሰራው እዛ ላይ በጥምቀት ስለሚያምን ማለት ነው። እሱም ሌላ አክሮባት ነው የሰራው። ስለዚህ ያለው አርጊመንት ፍሮም ሳይለንስ ሁለታችንም ቢሆንም ቤስት አርጊመንታችን ግን ሰፖርት የሚያደርገው ደቀ መዛሙርቱ አልተጠመቁም ነው። ስለዚህ ህጉ ስህተት ነው አሁን አባባልህ እንዴት ነው? ስህተት ነው ሳይሆን አብሶሉትሊ ነሰሰሪ አይደለም ነው። እሱ ከጎደለ ከድነት ጎለሃል የሚል ትምህርት ስለሌለው ነው ደቀ መዛሙርቱ ላይ እንደዛ አይነት ነገር ያልታየው። በጣም አስፈላጊው ቢሆን ኖሮ ደቀ መዛሙርቱ ላይ ከነሱ ጀምሮ መታየት ነበረበት። እሱ ከጎደለ ድነት የሚጎል ነገር ቢሆን ኖሮ። እኔ እያልኩ ያለሁት ጌታ ሲያዝ ያ ትእዛዙ ለምንድን ነው ተፈጻሚነት የማይሆነው? ያመነ የተጠመቀ ይድናል እኮ ለነሱ እኮ ነው ትእዛዙ እየሰጠ ያለው። እናንተ ላይ አድርጎ አላለም። ኦኬ። ስለዚህ እነሱ ትእዛዝ ተቀባዮች ናቸው። የመጀመሪያዎቹ ኦዲየንስ ናቸው እነሱ ሌላው ላይ ያደርጋሉ። ኦኬ። እሱን እንተውና አሁን ስለ ህጉ አሁን እሱን ከቤተክርስቲያን አባቶች ተጠመቁ ብለዋል። ተጠመቁ ብለዋል። እነሱን ሳይሆን ለሁሉም ነው የሰጠው። በቃ ያመነ የተጠመቀም እነሱን ሳይሆን ለሁሉም ኮንትራዲክት የሚያደርግ ነገር አታውራ። እነሱን ሳይሆን ለሁሉም እንዴት ትላለህ? ለሁሉም ነው። እነሱ ተጠምቋል አልተጠመቁም የሚለውን እንትን ልትለኝ አትችልም። እሱ ልልህ አልችልም። እሱን አልተጠመቁም ልትለኝ አትችልም። ያለው ቤስት አርጊውመንት አለመጠመቃቸው ነው የሚያሳየው። ከተጠመቁ በማን ነው የሚጠመቁት ነው ጥያቄው። ለምን አትመልስም? ለምሳሌ እዚህ አሁን እየኖርን ባለ ነው አንድ ካህን ሊያጠምቁ አይችልም እያልክ እኮ ነው አይደለ? በኢየሱስ ነው መጠመቅ ነገር ሊል ይችላል አይችልም ምናምን አታውራኝ። እሱ ነው ጥያቄን ብቻ መልስልኝ። ማን ነው ጴጥሮስን ሊያጠምቅ የሚችለው? ጴጥሮስን ጌታም ሊያጠምቁ ይችላል። ሌሎች ሐዋርያቶችም ሊያጠምቁት ይችላሉ። ጌታ አጥማቂ ነው? አጥማቂ ነው አላልኩም። ጌታ ሊያጠምቅ ይችላል። አጥማቂ ነው አላልኩም። ብራዘር የሆነ እንትን አድርግ፣ ፎከስ አድርግ። እሺ ፎከስ አድርግና አውራኝ ቀስ በል። አሁን ለምንድን ነው ህጉ ላይ ማናወራ? ህጉ ላይ እናንተ ተጠመቁ የሚል አለ ወይ? አድርጉ፣ አሕዛብን እንደዚህ አድርጉ የሚል አይደለም ወይ ያለው? ያመነ የተጠመቀ ይድናል ሲል እኮ ለማንም አይደለ የተጻፈው? ለሚያምን ሁሉ ሂዱ፣ ለሚያምን ሁሉ እኮ ነው የተጻፈው እኮ። ለሚያምን ሁሉ ያዝልኝ። ቆይ መጀመሪያ እንትን ቃል በቃል እንፍታው። ወደ ዓለም ሁሉ ሂዱ። ማናቸው የሚሄዱት? ሐዋርያቶቹ። ወንጌልን ለፍጥረት ስበኩ። ማናቸው ሰባኪዎቹ? እነሱ። ከዛ ሲሰብኩ ያመነ የተጠመቀ ይድናል። ማናቸው አምነው የሚጠመቁት? ህዝቡ ነው ቃላቸውን የሚቀበሉ። ታዲያ የት አለ እነሱን የሚመለከት እዚህ ትእዛዝ ውስጥ እኮ ነው ያልኩህ። ስለዚህ አሁን ምን እያልከኝ ነው አማን? ምን እያልከኝ ነው አሁን? እኔ ምንም አልበል። የኔን ጥያቄ መልስልኝ። እኔ አሁን አንተ እኮ ችግር የሆነብህ ማለት ነው ትገምታለህ ቀድመህ። እኔ ምን ላስብ እንደምችል የተጻፈውን ነው እያነበብኩ ያለሁት። በቃ አንተ ምን ትላለህ? እኔን ተወኝና እኔ የምጠይቅህን ብቻ መልስልኝ። አሁን እነሱን የሚመለከት ነገር አለ ወይ እዛ ውስጥ ነው? የለም አይደለ? ደን ይሄ ነገር አብሶሉትሊ ነሰሰሪ ከሆነ በእነሱ ህይወት ላይ ለምንድን ነው ያልታየው? ይሄ ከጎደለ የሚጎድል ነገር ካለ ይሄ ከጎደለ የዘላለም ህይወታቸው የሚጠፋ ከሆነ አንደኛ በትእዛዝ መልክ እነሱ ላይ ይሄን ነገር ሊያደርግ የሚችል ማንም የለም። የመጀመሪያዎቹ ትእዛዝ ተቀባዮች ናቸው። ራይት ኦኬ። ያንተን አርጊመንት ብቀበለው ቀጣይ ጥያቄ ትመልሳለህ። አሁን ያልከውን እሺ ሐዋርያቶች አልተጠመቁም ብልህ አንተ ፈለከው ጠይቀኝ፣ ችግር የለብኝም እኮ ነው ያለውን ፊት ለፊት ያሉ ነገሮች። እሺ መልስልኝ፣ አሁን መልስልኝ። ስለዚህ አሁን አንተ መለስክልኝ። እኔ የጠየቅኩህን እኮ አሁን አንተ እነሱ
እነሱን ያላቸው ሰው እነሱን አልተጠመቁም ነው እያልከ ያለው በዚህ ምንም በቃ ኤቪደንሶቹ እነሱን አለመጠመቃቸው ነው። ኤርሊ ቸርች ፋዘር አንድ ሁለት ጠቅስላለሁ አልተጠመቁም ያሉ ማለት ነው ቃል በቃል። እኔ አሁን የምጠይቀን ጥያቄ ቀጣይ መልስልኝ። ይሄንን በቀላሉ ተቀበላለህ? አባቶችን አንድ ሁለት ባመጣለህ ማፍረስ እንችላለን። ይሄን እዚሁ ሌላ ቦታ ሳለ የአባቶችን አይ ኖ ይሄን አሁን ያመጣውን አርጊውመንት እንዴ እኔ ያልኩ አርጊውመንት እኔ እኮ እንደው ጨመርኩበት እንጂ አልተጠመቁም ያሉ አሉ። አልተጠመቁም ያሉትን ታፈርሳለህ ወይ? አንድ ሁለት አባት ላብጣለህ። የተጠመቁ አሁን እኔ እኮ የምልህ አንተ አልተጠመቁም ብለህ በዚህ አርጊውመንት አመጣልኝ አይደለ? ይሄንን አርጊውመንት ያንተን ብቀበለው ቀጣይም ለምጠይቅ ጥያቄ መመለስ አለብህ። አንተ እኔ ላይ ለምንድን ነው የምትለጥፈው? ችግር አለብህ እንዴ? አባቶቹን ሁለቱን ባመጣ የነሱን የለጠፉ ሳይሆን ምን አይነቱ ነው? በእግዚአብሔር ሁለት አባቶችን ሶስት አባቶችን ባመጣ አልተጠመቁም የሚል ደቀ መዛሙርቱ ኬስ እነሱ እንኳን አልተጠመቁም የሚል ባመጣ እሱን ውሸት ነው ልትለኝ ነው? አንተ ከባይብል አልከኝ እኮ ልክ አልከኝ እኮ እኔ አሁን ስለዚህ ሶሎ ስክሪፕቸር ሆናል ማለት ነው። ከባይብል ብቻ ነው ማውራት እንፈልገው። እኔ ይኸውልህ መጀመሪያ እኔ የምጠይቅህን ከሰማኸኝ እኔ ተጠመቁ ብዬ እየነገርኩ አይደለም ስላልተጻፈ፣ ነገር ግን ህጉን ጌታ ተናግሯል። እነሱም እንዲጠመቁ ያመነ ሰው እንዲጠመቅ ከዛ ያመነ ሰው እንዲጠመቅ ታዟል። አዎ ግን ያንን ታዟል። ስለዚህ ይሄ ትእዛዝ ወይ አዳም ስለዚህ ብላ አትሩጥ ቀስፈል እንዴ ዋና ጥያቄ ነው። አልሰማኝማ እኮ ያን ትእዛዝ የሚያምኑ መጠመቅ እንዳለባቸው መጽሐፍ ቅዱስ ላይ አለ። ከዛስ ያን ትእዛዝ አስፈጻሚዎቹስ አምነው ተጠምቀዋል ወይ? ያን ደግሞ እኔ በምን እንደማመጣልህ ታውቃለህ? አንድ ሁለት አባቶችን እጠቅስልህና አልተጠመቁም ብለዋል። እንደዛ ከሆነ አንተ ቀጥሎ ሲጠቅሱ ሪፈረንስ ተጠቅመው እኮ ነው። ዝም ብለው አልተጠመቁም ተጠምቀዋል ሊሉ እኮ አይችሉም እኮ። ሪፈረንስ ተጠቅመው ማለት ነው የሐዋርያቶቹ ጉዳይ ምን ይሆናል የሚለው ነገር ዲስከስ እያደረጉ አዳምጥ እስቲ ዲስከስ እያደረጉ ከዛ ለምሳሌ ኦግስቲን የሐዋርያቶቹ ጉዳይ ያልፋል ነው ያለው። የለም አልተጠመቁም ያልፋል ነው ያለው። ስለዚህ አሁን አባቶችን የምትቀበል ከሆነ ይሄንን አርጊውመንት ትቀበላለህ? ይሄንን የነሱን ትምህርት አንድ ሁለት ብጠቅስልህ ትቀበላለህ ወይ ነው ወይስ እዚህ ነገር ላይ ተሳስተዋል ብለህ ነው የምታልፈው? እኔ እነሱ ያሉበትን መንገድ ልክ አሁን እኮ አንተ ራሱ እኮ እንትን አልከኝ፣ አርጊውመንቱን አመጣልኝ እኮ አንተ ራሱ። እነሱ ትእዛዝ ነው የተቀበሉት። ስለዚህ ሌሎቹን ነው የሚያጠምቁት፣ እያሳመኑ የሚያጠምቁት ሌሎቹ። ስለዚህ እነሱ ስላልተጠመቁ ድነዋል አልዳኑ ነው። ይሄ ግን ይሄን አርጊውመንትን ግን ፎልስ የሚያደርግ ጥያቄ ልጠይቅህ ስማኝ። እኔ አይደለሁም እኮ ፎልስ። ቆይ አንድ ፊቴን ላሳይ። ጓ እያልኩ ካላወራ አይገባም መሰለኝ ብሮ። እደነችና አዳምጠህ የኔን እኮ አይደለም ፎልሲፋይ የምታደርገው። እኔ እኮ እነሱን አምጥቼ እንደዚህ ቢሆን እያልኩ ነው ያለሁት። እኔን ፎልሲፋይ ስለማድረግ ለምን ነው የምታወራው? ይሄ እኮ እኔ አርጊውመንት አይደለም። አንተ ነህ አልቀበለው ያልክ። ምኑን ነው አልቀበለው ያልኩ? የእነሱን ተቀብዬ እንደዚህ እያልኩ ነው። ትቀበላለህ ወይ እኮ ነው ያልኩ። ጠይቀኝ። ምኑን ነው ያልቀበለው ያልክ ብለህ ጠይቀኝ እና ልመልስልህ። አልቀበለው ያልከውን ሐዋርያቶች አጥምቁ ተብለው ስለተላኩ እነሱ ራሳቸው ስላልተጠመቁ ጥምቀት ነሰሰሪ አይደለም፣ ቢጎድል የዘላለም ሕይወትን አያሳጣህም እያልክ ነው አይደል? እንደዛ ያሉት ማን ናቸው እያልኩ ነው ያሉት? አንተ ነው ያልከው። መጀመሪያ ስትጀምር ከኔ ኮንቨርሴሽን ማንን ሳፖርት አደረኩት? ከዛ ግን ሪፈረንስም አባቶችን ልጠቅስልህ እችላለሁ አልክ። እሺ ስለዚህ አሁን ፎልሲፋይ ስታረግ እኔን ነው ፎልሲፋይ እያደረክ ያለው ወይስ ከኔ ጋር አንድ ላይ ሁለትና ሶስት አባቶችን ነው ፎልሲፋይ የምታደርገው? መጀመሪያ አንተ ሪፈረንስን ካስቀመጥክ በኋላ ነው አባቶችን ኦኬ ሪፈረንሱን ካመጣው በኋላ ኦግስቲንንም ተችቶ ነው የምታወራው። ስታወራ አማን አይደለም እያወራ ያለው። ኦኬ እኔ ያልኩ ያለሁት አንተ ከመጽሐፍ ቅዱስ መጀመሪያ ሪፈረንስ ካስቀመጥክ በኋላ ነው አባቶችንም ልጠቅስልህ እችላለሁ ያልከው። እዛው ላይ ኦልሬዲ እንትን አባቶቹ ጠቅሰውታል። እኔ ማመጣውን ክፍል የአባቶችን አይደለም ሪፈረንስ ያደረከው አንተ የመጽሐፍ ቅዱስን ነው ሪፈረንስ ያደረከው። ሲያስጠላ በእናትህ ምን አይነቱ ነው? አባቶችን አይደለም ያደረከው መጽሐፍ ቅዱስ ነው። እንደዚህ መድረቅ አለ እንዴ? ሲደብር ባይዞ በጣም ታግዤ ላወራ ሞከርኩ። ስቲል አንድ ነገር ላይ ነው የተሽከረከርክ ያለው። እኔ አይደለሁም ያመጣሁት አልኩ አይደል? ስለዚህ ፎልሲፋይ ስታረግ እንደዚህ በማለታቸው ትክክል አይደሉም ነው የምትለው። እንደዚህ በማለታቸው ትክክል አይደሉም ነው የምትለው እንጂ ለምን እኔ ትክክል እንዳልሆንኩ ማውራት እዛ ላይ ለምን ፎከስ ማድረግ የፈለከው? አሁን እኮ the only argument is not about the baptism for salvation ምናምን እኮ አይደለም አርጊውመንታችን። ስፔሲፊካሊ ስለነዚህ ስለ ደቀ መዛሙርቱ ነው እያወራን ያለ ነው። ስለዚህ እኔ ያልኩትን አይነት ነገር ያሉ አባቶች አሉ።
አይ አማን አንተ ያልከውን ራሱ እዛው ፎልሲፋይ ማድረግ እንችላለን። እኔም ብቻ አይደለም ፎልሲፋይ የምታደርገው አንድ ላይ እነሱንም ፎልሲፋይ አድርግ ነው። እሺ ኒውስ ድምፅን ከፍ አድርግ። እንደምን አለ? አይሰማም? አሁን ይሰማል። ቀጥል። ሄሎ። አቤት። ኒውስ እንዴት ነው? እግዚአብሔር ይመስገን። ጥያቄ ለመጠየቅ ነበር። ከፕሮቴስታንት ነው። ያው ፕሮቴስታንት መሆንንም ማጣራት አልችልም፣ ግን ጥያቄውን ጠይቅ። እሺ። አይ እዚሁ ጋር ስለ ጥምቀት ነው የምጠይቀው። ጠይቅ። እሺ። አይ ምንድነው የሆነ ሰው ጠይቆኝ ነው። ምንድነው ጥያቄው? የሐዋርያት ሥራ ምዕራፍ 2 ላይ ያለው ጴጥሮስ የሰበከበት መንገድና በዛ መካከል ያሉ 3000 ሰዎች የተቀበሉበትን አይነት ሐሳብ አንድ ኦርቶዶክስ ምን ብሎ ጠይቆኝ ነው። የአዲሱ መደበኛ ትርጉም ላይ ያለው ልባቸው ተነካም የሚለው አዲሱ መደበኛ ትርጉም ላይ ማመንን ያሳያል የሚል ነገር አለና የዛን ታይም ላይ ካመኑ ኃጢአታችሁ ይሰረይ ዘንድ ደግሞ ተጠመቁ፣ ንስሐ ግቡ አለና ኃጢአታችሁ ይሰረይ ዘንድ ተጠመቁ አለ። ጥምቀትን ለኃጢአት ማስተሰሪያ አይነት ሐሳብ ያነሳዋል። ግን አምነው ነበር መጀመሪያ። አምነው ኃጢአታቸው አልተሰረይም፣ ሲጠመቁ ነው ኃጢአታቸው የተሰራ አይነት ነገር ሐሳብ ተጠይቄ ነውና ምን ትላለህ እዚህ? አሁን አንድ ክፍል ላይ ቆመው ነው እዛ ጋር አርጊውመንት የሚሰሩት። የክፍሉ ኦርደር ልክ ነው፣ እንደዚህ እንደተቀመጠው ነው። ቅድም ሳክራመንቶችን በምን መልክ እናያቸው ሲባል ጸጋ ናቸው፣ እኛ የምናደርጋቸው ነገሮች አይደሉም፣ እኛ አቺቭ የምናደርጋቸው ነገሮች አይደሉም። ስሩ ባፕቲዝም ኦፍ ምንድነው በቅዱስ ጥምቀት ውስጥ እግዚአብሔር ስራውን ይሰራል። ኦኬ ለምን? ኢንቮኬሽን ስላለ የአብ ወልድ መንፈስ ቅዱስ ስም ነው፣ ስሙ ነው የሚያነጻው። እዛ ማቴዎስ ወንጌል ምዕራፍ 28 ላይ እንዳለው ማለት ነው። አሕዛብን ጥምቀት ስታደርግ በአብ በወልድና በመንፈስ ቅዱስ ስም እያጠመቃቸዋቸው፣ ከዚያስ ስሙና ጥምቀቱ አንድ ላይ ተያይዟል አይደለ? ውሃውና ስሙ አንድ ላይ ተያይዟል። ስለዚህ ለምሳሌ ሐዋርያት ሥራ ምዕራፍ አይ ቲንክ 10 ላይ ነው አይደለ? በስሙም የኃጢአት ስርየት በአሕዛብ መካከል ነገር ዘንድ ይላል አይደለ? በስሙም የኃጢአት ስርየት በስሙ ውስጥ አለ አይደለ? በስሙ ውስጥ የኃጢአት ስርየት አለ። ስለዚህ ወደ ውሃው ሲወስዷቸው ኢንቮኬሽን አለ፣ ኦር ስሙን መጥራት አለ። ደን በስሙ ምክንያት ስሩ ባፕቲዝም የስ ሪሚሽን ኦፍ ሲን አለ፣ ኦር የኃጢአት ስርየት አለ። ራሴ ምንም የሚጎረብጥ ነገር እኮ የለም። ምንም የሚጎረብጥ ነገር የለም። ምክንያቱም ኢንቮክ የተደረገው ውሃው ብቻውን ምንም አያረ አሁን እዚህ ጋር አንድ ክፍል ላይ ነው ያለነው አይደለ? ከዛ ሌሎች ክፍሎች ላይ እንሂድ። ለምሳሌ ጳውሎስን ፊት ለፊት የተገናኘበት ማለት ነው። ፊት ለፊት የተገናኘበት አንተ እኔም የምታሳድደኝ ክርስቶስ ኢየሱስ ነኝ፣ በዛስ የመውጊያውን ብረት ብትቃወም ይበሰብሃል አይደለ? ከዚያ በኋላ ለሐናንያስ ምን ብሎ ነው የነገረው? ይመጣል አይደለ? ጳውሎስ ገና እንደሚመጣ ነገረው። በአሕዛብ ዘንድ ስሜን የሚሸከም ዕቃዬ ነው አለ አይደለ? የኔ ንብረት ነው ኢየሱስ፣ የኔ ነው ጳውሎስ ያለው ከመጠመቁ በፊት ነው ከተጠመቀ በኋላ ነው? በፊት ያልዳነ የኢየሱስ ይሆናል ወይ ነው? የኔ ዕቃ ነው፣ በአሕዛብ ዘንድ ስሜን የሚናገር ነው፣ ስሜን የሚሸከም ነው። ያልዳነን የኔ ብሎ ኢየሱስ ሊጠራ ይችላል ወይ ነው? ስለዚህ ምን ይሆናል? ፊውቸር ሊሆን አይችልም። የቱ ፊውቸር? ኦልሬዲ ዲተርማይንድ የሆነ ሀቅ እኮ ነው። ለምሳሌ ይሄን የሚደግፍ አንድ ልጨምርልህ። ገላትያ ላይ ያለ ለዚህ ሐዋርያነት አይደለ ከእናቴ ማህፀን ጀምሮ ለዚህ የለየኝ
ለምኑ ሐዋርያ እንዲሆን አይደለ? ሐዋርያት የዳኑ ናቸው አይደሉም? እሺ ሐዋርያት የዳኑ ናቸው አይደሉም? መዝሙሩ ዝጋው፣ የዳኑ ናቸው። ዝጋው መዝሙሩን። እሺ የዳኑ ናቸው አይደለ? የዳኑ ከሆኑ ለዛውም 3 ዓመት ተኩል ከሱ ጋር ሲገቡ ሲወጡ የነበሩ ሐዋርያት እኩል ነው የሚጠራው ጳውሎስ ሲጠራ አይደለ? ሚውቱን አንሳውና እየተግባባ እናውራ። አለ ኒውስ ኒውስ አለ። ሚውት ላይ ነው ያለው። ተመለሰ ግባሽ። ዴቪድ ልትጨቃጨቀኝ ነው? አትላካውን ድጋሚ ምትልክ ሆነ ቦልክ ቀነድባለሁ በብሎ ውጣ። ምንም ተግባብታ 1 ደቂቃ ማውራት የማትችል ሰውዬ ማለት አይደለ? ስለዚህ ለሐዋርያነት ለዚህ ኦፊስ ከእናቱ ማህፀን ጀምሮ ለይቶታል። ከዛ ጠርቶታል፣ ወደ ኦፊሱ ጠርቶታል ነው፣ ወደ አገልግሎቱ ጠርቶታል ነው። ከእናቱ ማህፀን ሲለየው ያልዳነን ሰው ኦር በመዳን ውስጥ የማይታየን ሰው ነው የለየው። ይሄን ከእናት ማህፀን መለየት የሚሉ ሐሳቦች ለምሳሌ ብሉይ ኪዳን ላይ በሆድ ሳለ አውቄያለሁ አይደለ? በማህፀንም ሳለ መርጫለሁ አጥንቶች ሳይገጣጠሙ ምናምን ይላል። የራሱን ያልሆነ ነገር ላይ ነው እግዚአብሔር በተነ ፕሮጀክት እየሰራ ያለው። መጥምቁ ዮሐንስን አንስተን ነበር። መጥምቁ ዮሐንስ ኢቭን ሲያጠምቅ እንደነበረ ለንሳ በውሃ አጠምቃቸዋለሁ ብሏል። መጥምቁ ዮሐንስን ያጠመቀው ሰው አለ? ይናገራል መጥምቁ ዮሐንስ። መጥምቁ ዮሐንስ በመንፈስ ቅዱስ የተሞላው ልክ አሁን ተጠመቁ የመንፈስ ቅዱስ ሱራን ትቀበላላችሁ። እዛ ጋር ሰሚዎቹ ናቸው አይሁዳውያን ዲያስፖራዎች ከመላው ዓለም የተሰበሰቡት፣ ለእነሱ ነው እየተነገረ ያለው። መጥምቁ ዮሐንስ የት አምኖ የት ተጠምቆ ነው መንፈስ ቅዱስን የተቀበለው? እያጠመቀው ያለ ይመስለኝ። አንደኛ ያጠመቀው የለም፣ ሁለተኛ የት አምኖ ነው ክርስቶስ ኢየሱስ የቱ ጋር አምኖ ያመነ ይጠመቃ አይደለም የሚለው። ሁለቱም መጥምቁ ዮሐንስ ጋር ስራ አይሰሩም። ሁለቱም ያመነም የተጠመቀም የሚለው መጥምቁ ዮሐንስ ጋር ሲመጣ የለም። ስለዚህ እግዚአብሔር በዚህ ወይ ኦፕሬት የሚያደርግ ከሆነ ጥምቀትን እንዲህ ፊዚካሊ ያለውን ነገር አብሶሉት ኔሴሰሪ ነው እሱ ከሌለ አድንም ወደሚል አይነት ኮንክሉዥን መምጣት አይቻልም። ኦርዲነሪ ሚንስ ኦፍ ሳልቬሽን ነው። አዎ ፊት ለፊት የተቀመጠ ማድረግ የሚገባን ብናደርገው ተስፋ የተገቡልን ነገሮች ሊደረጉ ይችላሉ። አዎ ይችላሉ። እሱ ጎደለ ማለት ግን አምነህም ቢሆን የለም የኃጢአት ስርየትን አላገኘህም፣ በስሙ የሚደረግ የኃጢአት ስርየት ማለት ነው። እሱን አላገኘህም፣ በገሃነም ነው መጨረሻ የሚባል የመጽሐፍ ቅዱስ ትምህርት የለም። ከሆነ የመጀመሪያዎቹ ገሃነምን የሞሉት ደቀ መዛሙርቱ ናቸው የሚሆኑት። እሺ እዚህ ጋር ለምሳሌ ቤተክርስቲያን መንፈስ ቅዱስ ከወረደ በኋላ እና ቤተክርስቲያን ከተመሰረተች በኋላ እንደዚህ አይነት ሀሳብ አለ ስለ ሳይጠመቁ እንትን ያሉበት ቀደም አንተ ለይቶኛል ገና እንትን ሳይል የሚለው እንትን ለምሳሌ ኤፌሶን ላይ ራሱ ዓለም ሳይፈጠር በፊቱ ቅዱሳን ነውር የሌለን እንድንሆን መረጠን ይላል። ሶ ይሄ መመረጥ ነው፣ ፊውቸሪስቲክ ነው። ግን የዛኑ ታይም ላይ ኃጢአት ስርየት የምናገኝበት ግን ኤግዛክት ጥምቀት ላለመሆኑ ወይም ደግሞ ተያያዥነት ላለመኖሩ ምን ከመንፈስ ቅዱስ መሞላት በኋላ ከሐዋርያት ሥራ 2 በኋላ ምን አይነት መረጃ ትሰጠኛለህ? እንትን አይደሉም አብሶሉት ኔሰሰሪ ሆኖ ያልመጡበት ቦታ ስላለ ነው ጥያቄ። እንትን አርጊመንቱ እኮ እሱ ነው ማለት ኢሚዲየት ሰክሴሽኑ ሁሌም ይሄ ሲሆን አታይም ነው። ቢሆን ኖሮ እንደዛ እኮ ነው የሚሆነው። በቃ ዳሴት ሆሊ ስፒሪት የምትቀበለው እንደዚህ ሲሆን ነው ብለህ አንድ ወጥ ቴዎሎጂ ትሰራለህ ነው። ያልሆነባቸው ቦታዎች አሉ። እነሱንስ ምን ትላለህ ነው እኮ ነው ጥያቄው። የማይሆንባቸው ቦታዎች ስለዚህ ወጥ የሆነ እንትን ልትሰራለት አትችልም። ሁለቱም ትክክል ነው። እዛ ጋር ሐዋርያት ሥራ ላይም ያለውም ትክክል ነው። አሁን ለምሳሌ
አይ ቲንክ ሐዋርያት ሥራ ምዕራፍ ስንት ላይ ነው ያለው? የቀርኔሌዎስ ታሪክ 19 ላይ ነው። 16 19 16 ጳውሎስ ነው። የቀርኔሌዎስ ላይ ምንድን ነው ያለው? መንፈስ ቅዱስን ከተቀበለ በኋላ ነው አይደል የተጠመቀው? 10 ላይ አዎ ሐዋርያት ስላለች ተጠመቁ ትቀበላላችሁ ነው አይደል? ስለዚህ ማንዳቶሪ ኦርደር ይሄ ነው ብለህ ልታስቀምጥለት አትችልም። ሁለቱም ትክክል ነው። ቀድሞ የመንፈስ ቅዱስን ኦፕሬሽን በህይወት ላይ ሰርቶ ድነ ከዛ ያንን ባፕቲዝም ልታረግ ትችላለህ። and you are baptized for the remission of sin then የመንፈስ ቅዱስ ስጦታም ይመጣል ነው። ሁለቱንም ለዚህ ነው እግዚአብሔርን ቦክስ ውስጥ አስገብተን ለዚህ ነው የሚሆነው ብለህ ልታስቀምጥለት አትችልም። የመንፈስ ቅዱስ ስጦታን ለምሳሌ ተጠመቁ ኃጢአታችሁ ይሰረያል ከዛ የመንፈስ ቅዱስ ስጦታን ትቀበላላችሁ። ኦኬ ኦርደሩ ይሄ ነው። ካልተጠመቁ ኃጢአት ስርየት የለም። ከዛ የመንፈስ ቅዱስ ስጦታን አይቀበሉም። ዋራ ባውት የተዛባባቸው ቦታዎች እነዛ አንዱ ቦታዎች እነሱስ በዛ መልኩ አይሰራም እግዚአብሔር ወይ ነው ጥያቄው? ይሰራል። ሁለቱም ትክክል ናቸው። ስለዚህ በዚህ መንገድ እግዚአብሔር መስራት ከፈለገ በዛ መንገድ የሆነው ትክክል ነው። በኋለኞቹ ፓሴጆች ላይ ያየናቸው ቻፕተሮች ላይ ያየነው መንገድም እግዚአብሔር የሚሰራ ከሆነ ዳስ ትክክል። ልንጣላ አይገባም ነው። ወደ አንድ ቦክስ ኦርደሩ ይሄ ነው በዚህ ካልሆነ ያበቃለት የሚል አይነት እንትን ውስጥ አንግባ ነው ፖይንቱ እሱ ነው እንጂ በዛም ይሰራል በዚህም ይሰራል እኔ አምናለሁ በደንብ። እሺ ኦኬ። አሁን ላይ ያሉ ቤተክርስቲያኖች አሉ ለምሳሌ እነ ሙሉ ወንጌል ምናምን ካስተማሩ በኋላ ነው ኦልሞስት 6 ወር ምናምን አካባቢ ይመስለኛል ካስተማሩ በኋላ ነው የሚያጠምቁት። ከዚህ አንፃርስ ይሄ ኤርሊ ቸርችም እንደዛ ነው የሚያደርጉት። ባይዘ ካቴኪዩመንስ ይባላል። ሰከንድ ሴንቸሪ ጀምሮ ካቴኪዩመንስ ተብለው እንደውም የህፃናት ጥምቀትን ሪጀክት የምናደርግበት አንደኛው አርጊውመንት የሚነሳው እዛ ጋር ነው ያለው። ምን የሚል ነው? ዲዳኬላ አለ እና አንዳንድ የሪሰርች ፋዘሮች እነ ተርቱሊያ ምናምን ስራዎቻቸው ላይ አለ ጾም ጸሎት ይግባ 2-3 ቀን ይላል ተጠማቂው። ጥያቄው ጾም ጸሎት ለማን ነው የሚነገረው? ማንን ነው ጾም ብለህ የምትነግረው? ሙስጠፋን ሄደህ ጾም ትለዋለህ አሁን? እሺ ጾም ጸሎት ይጾም ራሱን ከኃጢአት ይጠብቅ ደን ኮንፌሽን አለ ንስሐ ይግባ ምናምን። ጥያቄው ያንን ጾም ጸሎት እግዚአብሔር ከመጠመቅ በፊት ያለውን ይቀበላል አይቀበልም? ስለዚህ እኔ ሳሟን ከተጠመቀ በኋላ ቢማር የሚለውን ፕሪፈር አደርጋለሁ። ያጠመቃችኋቸው ደቀ መዛሙርት አድርጉ ነው የሚለው። ደቀ መዝሙር እያደረጋችሁ አጥምቁ አይደለም። ስለዚህ ኦርደሩ ያ ስለሆነ ያ ቢሆን ጥሩ ነው። ግን ኤርሊ ቸርች ላይ ጄኒውን የሆነውን ነገር ለመለየት እንደዚህ አይነት ነገር ዴቨሎፕ እያደረገ መጥቷል። ይማሩ ተምረው ግን እነዛ ካቴኪመኖቹ አልዳኑም የሚል አንደርስታንዲንግ የለም። ሄዶ እዛ ባፕቲዝማል ወተር ውስጥ እስኪገባ ድረስ አልዳንም የሚል ነገር የለም። እዛ ጋር ኮንፌስ ታደርጋለና በቃ ማለት ሰይጣንም ዓለምም እኔም ምናምን እያየው ታረጋዋለህ ነው። አክቹአሊ የሚደረጉ ነገሮች አሉ እዛ ጋር ልክ ነው። ሪሚሽን ኦፍ ሲን ምናምን የሚሉ ጸጋ ናቸው አይደል? ጸጋን የምንቀበልባቸው ናቸው ነው። ደን ያንን ጸጋ የምንቀበለው ኦልሬዲ እምነት ከሌለን እንዴት ነው የምንቀበለው አይደል? ኦኬ ኦልሬዲ እምነቱ ከሌለ ይሄንን ጸጋ እንዴት ነው የምንቀበለው? ስለዚህ yes through faith there is remission of sin. yes through baptism through the word there is remission of sin. ሁለተኛውን ጸጋ እየተቀበልን ነው ብለን ነው የምንጠራው። ያ ነገር እስካልተደረገ ድረስ ከጅምሩም አልነበረም የሚል አይነት ኮንክሉዥን አይደለም። በእምነት በኩል ጸድቀሃል። የጸደቁ የእግዚአብሔር ልጆች ናቸው። ዳስ ማለት ማመንና መጽደቅ ሁለቱ በአንድነት ከጥምቀት ጋር ኢሚዲየትሊ ይደረጉ የሚል መጽሐፍ ቅዱስ ላይ እንደዛ ሲደረግ አይተህ አታውቅም? የለም። ያመንን ጸድቀናል። ኦኬ መጽደቅ ማለት ምን ማለት ነው? ከእግዚአብሔር ጋር ፒስ መሆን ነው። ከእግዚአብሔር ጋር ሰላም መሆን ነው። ከሱ ጋር ሰላም የሆኑ ጸጋውን ይቀበላሉ። ምንን? ሪሚሽን ኦፍ ሲንን ይቀበላሉ። ኢተርናል ላይፍን ይቀበላሉ። ቅድም በእምነት አልተቀበሉም ወይ? ተቀብለዋል። አሁን አዲስ ነው ወይ የሚቀበሉት? አዲስ አይደለም። ኦልሬዲ የዛን ፋውንቴን ውሃ ነው እየጠጡ ያሉት። የዛን ምንጭ ውሃ ነው እየጠጡ የሚቀጥሉት።
ማለት የጌታ ራትን ስንወስድ አዲስ ደም ነው እየወሰድን ያለ ነው በሳምንት ነው አይደል? አዲስ ስጋ ነው ከኢየሱስ የተነጠለ አዲስ ስጋ ነው እየወሰድን ያለ ነው። ሪፒት ታደርገዋለህ ማለት ከመጀመሪያው ተነጥሏል ማለት አይደለም። ስለዚህ እዚህ ጋርም ሪፒት ታደርገዋለህ። የስ ሪሚሽን ኦፍ ሲን አለ። ለምሳሌ ሪሚሽን ኦፍ ሲን ሌላ እንዳለ ከተቀበልነው ከትልቁ ሪሚሽን ኦፍ ሲን ከኃጢአት ስርየት ሐዋርያት አንደኛ ዮሐንስ ምዕራፍ 1 ላይ ኃጢአታችንን ብንናዘዝ ይቅር ሊለን ከአመፃም ሁሉ ሊታደገን የታመነና ጻድቅ ነው አይደል? ኃጢአት የለብንም ብንል ራሳችንን እናስታለን፣ እውነትም በእኛ ውስጥ የለም አይደል? ነገር ግን በብርሃን ብንመላለስ የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል። ያዘልኝ እዚህ ጋር ያነጻቸዋል አይደል? ሐዋርያቱን አይመለከትም። ሐዋርያቱ በጥምቀት ምናምን እንትን ስላሉ የሚባል ነገር የለም። ኦኬ የስ ይሄ ዮሐንስ ወደ ኢየሱስ ደረት ተጠግቶ ያወራው የነበረ ዮሐንስ ነው። ምን አለ? አሁን ለምናደርጋቸው ኃጢአቶች ብንናዘዝ ሪሚት ሊያረግልን ሊያጥበን ክሊንስ ሊያረገን ይችላል ነው የእግዚአብሔር ልጅ። ታዲያ ከቅድሙ ክሊንሲንግ የተለየ ነው ወይ? ከቅድሙ ሪሚሽን የተለየ ነው ወይ ነው ጥያቄው? አይደለም። ይሄኛው ጸጋን ነው እየተቀበልን ያለ ነው። እሺ ከእርሱ ጋር ሞር ህብረት የምናረግበትን እየጠነከርን የምንሄድበትን እየተቀበልን ነው። ስለዚህ የስ ሁሌም ሪሚሽን ኦፍ ሲን አለ። ኦኬ ሁሌም ሪሚሽን ኦፍ ሲን አለ። ግን ከዛኛው ፍርድ ከተወገደልን አመፃ ከተወገደልን ዳግም ልደት ካገኘ ነው ኦኬ ያ ዳግም ልደት እየተደገመ ይሄዳል ማለት አይደለም። ያ እንትን ሪጀነሬሽን እየተደጋገመ ይሄዳል ማለት አይደለም። ከሱ ፋውንቴን ነው እየጠጣን ያለው። ለምን አክቹአሊ አሁን የሆነ ነገር እያደረግን ስላለ። ስለዚህ ከእምነት ፋውንቴን ነው የጥምቀትን ጉዳይ እያደረግን ያለ ነው። ምክንያቱም ካላመንክ ስለማትጠመቅ ሁለቱ ደግሞ አንድ ላይ ስለመጡ፣ ስለዚህ በእምነት የዘላለም ሕይወትን ታገኛለህ፣ በእምነት የኃጢአት ስርየትን ታገኛለህ። ነገር ግን ሁለቱ ኮንጆይን ሆነው ነው የመጡት። ደን የእግዚአብሔርን ጸጋ በጥምቀት በኩል ትቀበላለህ። ምክንያቱም ጥምቀት ጸጋን የምንቀበልበት ስለሆነ። ያ ኦኬ እሺ። ሌላ ደግሞ አንድ ጥያቄ መጨረሻ። አሁን ለምሳሌ ከቤተ ክርስቲያን መመሰረት በፊት ወይም ደግሞ ኢየሱስ ክርስቶስ ወደዚህ ምድር ከመምጣቱ በፊት የነበሩ ቅዱሳን ኢየሱስ ክርስቶስ ከመሞቱ ከመሰቀሉ በፊት ደህንነትን አግኝተዋል ወይም ደግሞ የት ነው መገኛቸው ከሚለው አንጻር እስኪ ምን ታስባለህ? አግኝተዋል ደህንነትን። ተስፋውን የተቀበሉ በሙሉ ድነዋል። ምክንያቱም ተስፋቸው በሙሉ የተንጠለጠለው መጥቶ በሚሰቀለው መሲሁ ላይ ስለሆነ ያንን አሻግረው ተመልክተዋል። ከሩቅ ሆነው ተሳልመውታል። ሰው ይድናሉ። ዞሮ ዞሮ ሴንተሩ ማን ነው? ክርስቶስ ኢየሱስ ነው። እኛ ወደኋላ መስቀሉን አይተን ሄዳን ነው። እነሱ ከዛ ከሩቅ ሆኖ ወደፊት አይተው ሄዳኑት። ልዩነቱ አንተ ዞረታ አለ፣ እነሱ አሻግረው ያለው። ሁለታችንም የምናየው መስቀሉን ነው። ኦኬ ሶ ድነዋል እነሱ። አይ ቲንክ ካልተሳሳትኩ ጴጥሮስ ላይ ነው ምን ላይ ነው ተሰቀለው? ያ 3:18-19 ላይ እዛ ክፍል ላይ እንትን ወደ ታች ወረደ ምናምን የሚለው ወደ ሲኦልና የሚለው ሀሳብ ኢየሱስ ክርስቶስ በሶስቱ ቀን ላይ ወደ ታች ወደ ሲኦል ወርዶ ያወጣቸው ነፍሳት አሉ። ምንድን ነው ያ ክፍል እንትን ስለሚል የለም ያወጣቸው ነፍሳት ምናምን የሚባል የለም። የትም አትወጣም። ያወጣቸው ነፍሳት አሉ ሳይሆን ድልን ነገራቸው፣ ወንጌልን ብስራትን ነገራቸው ነው የሚለው። ሶ በጣም ብዙ ፍቺዎች አሉ። ግን ቤስት ፌቨር የሚያደርገኝ ፍቺ አንቲስፔስ ያደርጉ የነበሩ ሲጀመርም የነገረው እዛ ጋር ለነበሩት ነው የሚለው። ስፔሲፊክ የሆኑ ግሩፕ ኦፍ ፒፕል ነው የተናገረው። በኖህ ዘመን ወደ ነበሩ ምናምን እዛ ሩቅ ዘመን የነበሩትን እነሱን ነው። ከጥፋት ውሃ በፊት አካባቢ የነበሩትን ነው። ሶ የተናገረው ምን የሚል ነው? አልታዘዙም ነበር የተባሉ አሉ፣ አመፀኞች ናቸው። ስለዚህ እንዴት ነው አመፀኛ ከሆነ በአመፀኝነቱ ሄዷል፣ በጥፋቱ ውሃም ጠፍቷል። ስለዚህ አሁን ኢየሱስ ሄዶ እሱን ያድነዋል ምናምን የሚባል ነገር የለም። ኖህም ቢሆን በክርስቶስ ኢየሱስ ነው የሚድነው እንጂ ኦልሬዲ በታዘዘበት በእግዚአብሔር ዘንድ ጸጋን አግኝቷል፣ ታዛዥ ነበረ። በእምነት ስንት 100 ዓመት እንትን አዘጋጀ፣ መርከብ አዘጋጀ። እነዛ አልታዘዙም። ኢቨን ስኮፕ ሲያደርጉበት ነበር፣ ሲሳለቁበት ነበር ነው። ስለዚህ እዛ ሄዶ ወንጌልን ነገራቸው። ወይም ወንጌል የሚለው ቃል ዩአንጋሊዮን ኤዝ የድል ብስራት ማለት ነው። ባይዞ የምስራች የድል ብስራት። ስለዚህ ለአመፀኞቹ ምን ነገራቸው የሚለው እንግዲህ ቫራይቲ ኦፍ ትርጉም አለ። በጣም በትልቁ 3 የሚጠጋ ትርጉም አለ። እኔ ፌቨር የማደርገው ድል አድርጌያለሁ፣ እናንተ አመፀኞች ናችሁ፣ እኔ ግን በሞቴ በኩል ድል አድርጌያለሁ
በሞትና ሲኦል የሚይዘኝ አይደለሁም አሸናፊው ነኝ መሲሁ ነኝ የሚለውን ያንን የኃይለኝነቱን የድል አድራጊነቱን ዜና ነው የተናገረው። ስኮፕ ያደረጋችሁት እሱ ላይ አይደለም እኔም ላይ ጭምር ነው የሚለውን ነገር ማለት ነው። ያንን ነው የተናገረው። እሱ ብቻውን አይደለም። እሱ በእምነት ይህንን ነገር ቀድሞ አዘጋጀ። ነገር ግን ስቀልዱ የነበረው እሱ ላይ ብቻ አይደለም። አም ደ ዋን ከሱ ጀርባ የነበርኩት አይነት ነገር ነው። ስለዚህ የድል ብስራትን ነው የተናገረው። ልክ ፊልጵስዩስ ምዕራፍ 2 ላይ ያለው አይነት ነገር ማለት ነው። ጉልበት ሁሉ ለእግዚአብሔር አብ ክብር ለኢየሱስ ክርስቶስ ይንበረከክ ዘንድ ይላል አይደል? ያ ጉልበት ሁሉ ማለት እንግዲህ ግን የማውቀው ጉልበት ሁሉ ነው። ጉልበት ሁሉ ማለት ጉልበት ሁሉ ነው። ስለዚህ he is the supreme one ሉዓላዊው ነው ገዢው ነው የሚለውም ማሳያ ነው። እዚህ ጋርም ያለው በምድር ላይ የነበሩት በሰዓቱ የሚደረገውን ነገር አይተዋል። ያላዩት እኔና አንተ ሳያዩ የሚያምኑ ብፁዓን ናቸው። ብፁዓን ሆነናል፣ አምነናል፣ ያን ነገር ተቀብለናል። ግን በዛኛው ዓለም ለነበሩት ደግሞ ወደኋላ ለነበሩት አም ዘ ቻምፒዮን የሚለውን ነገር ነው የተናገረው። እኔ ድል ነሺው ነኝ የሚለውን ነገር ነው ለሙታን ዓለም የተናገረው የሚል ነው እንጂ እዛ ውስጥ የገቡትን ድጋሚ ከህይወት ምንድነው ከሞት አውጥቶ የዘላለም የሰጣቸው ምናምን የሚል አይነት ኢንተርፕሪቴሽን የለም። ምክንያቱም ሰው አንድ ጊዜ ሊሞት ከዛ በኋላ ዕብራውያን 9 ላይ 9:27 ሰው አንድ ጊዜ ሊሞት ከዛ ፍርድ እንደተመደበበት እናውቃለን ነው የሚለው አለ። ፍትሐት ምናምን አንቀበለው። ለዛ ነው ባይዘው ፍትሐት የሚባል ነገር የለም መጽሐፍ ቅዱስ ላይ እና ሰው አንድ ጊዜ ሊሞት ከዛ ፍርድ ነው የሚጠብቀው። ህይወትም ሞትም ምርጫ ያለው አሁን በህይወት እያለ ነው። ካሸለብክ አሸልባል በዛው ፍርድ ነው የሚነገር ነው እና ያ እንትና ጥሩ ጽሁፍ ጽፏል እዛ ላይ ድሮ ነው ያነበረው። ስለዚህ 11 ላይ ያሉት በሙሉ አምነዋል፣ ጸድቀዋል። ያፕ እንዴ እየተመሰገነው አይደል እንዴ? አይተቆን እንደነሱ አይነት እምነት እንዲኖረን ጭምር እኮ ነው ጻፊው እየጠራ ያለው። እንደነሱ አይነት እምነት እንዲኖረን ጭምር ነው ጻፊው እየጠራ ያለው። ሁሉም ድነዋል። ረዓብም ድናለች። ያ አስመሻችሁኝ እዚህ በቃ ምዕመናን ሎጎስ ለምንድነው ደጋግመህ የምትልከው? ዲክላይን አደረኩ አይደል? አቶ አምሽቻለሁ በጣም እና ወክ እያደረኩ ነው የምሄደው ነው። እሺ አይ ካለ ይግባ ችግር የለውም። ኒውስ ካለ ግባና ጨርስ። እንትን ነው ፖዝ አድርጎ ነው እንትን ያለው። ሌላ ቀን ትገባለህ ነገ ምናምን። ኒውስ የለም። እሺ ጋስት ሌሎቻችሁ አትላኩ። ልወጣ ነው ገና ወክ እያደረኩ ነው የምሄደውና ጆን የለቀቀውን ቪዲዮ አላየውም። ጆን ታምራት ነው። እሺ ኒውስ እያየው አይደለም፣ እንትን ላይ ገስት ላይ እያየው አይደለም። ካለ አንተ ጨርስና ትወጣለህ። እየፈለኩ ነው በመነጽሮች ይታያቸዋል። Oh my gosh, okay. I can't find you. Okay, መጥቷል። አላየሁም። እሺ እንትን አደረግኩ፣ ዲስኮኔክት አደረግኩ። እሺ ምን ላይ ነበርክ? እያወራ ነበር። አዎ ምን መሰለ እንትን ያለ እነርሱ ፍጹማን እንዳይሆኑ ተመልክቶ ምናምን የሚለው ሐሳብ እሱን እንዴት ነው? እስኪ እሱን አብራራልኝና በቃ። ያለኛ ፍጹማን እንዳይሆኑ እኮ ነው የሚለው። ያለ እነሱ ፍጹማን አይደለም። ያለኛ ፐርፌክሽኑ በእኛ ታይም ነው የመጣው ነው። አይ ቲንክ ዮሐንስ ወንጌል 4 ላይ ነው ነቢያት የተነበዩለትን እነሱ የሞቱለትን እናንተ አገኛችኋል አይደል? ኢየሱስ ክርስቶስ ሐዋርያቱ እነሱ ከሩቅ ሆነው አወሩ ተነበዩ፣ እናንተ ግን አገኛችሁት። ስለዚህ እነሱ ከሩቅ ሆነው አምነው ተናገሩ። ስለዚህ ይዘውታል ያንን ነገር። እዚህ ያሉት ደግሞ በቃ ፕራክቲካሊ ዳሰሱት። ዮሐንስ እንዳለው
ያየነውን የሰማነውን የዳሰስነውን ከአብ ዘንድ የሆነውን የዘላለም ሕይወትን አይደለ ያንን ነግራችኋለን ነው የሚለው ነግራችኋለን። ስለዚህ እኛ ሞር ኦፍ አሹርድ የሆነ ነገር እጃችን ላይ ነው ያለው። በቃ ሲነገርለት የነበረውን ነገር ባይዞ የነሱ እምነት ይበልጣል። ባይዞ በእምነት ደረጃ ይቀመጣል ማለት ታውቃለህ። ገና ሳይሆን ነው ያመኑት። ምን የነሱ እምነት ይበልጣል። ያ ገና ሳይመጣ ገና ሳይሆን ገና ሳይጨበጥ ነው እንደዚህ ይሆናል እያሉ ያመኑትና የተናገሩት። እኛስ ከሆነ በኋላ ነው እንደዚህ ነው። እኛ በኃላፊ ጊዜ ነው የምናወራው። ኦልሬዲ ተደርጎ ያየነውን የሰማነውን ያንን የተገለጠውን የዘላለም ሕይወት። እነሱስ ገና ሊሆን ያለውን እኮ ድንግል ትጸንሳለች እያለ ነው የሚያወራው። ገና ከሰባ ሱባኤ በኋላ መሲህ ይገደላል እያለ ነው ያወራው። እኔና አንተስ ኢየሱስ ሞቶላችኋል እያልና የምናወራው እርግጠኛ ሆነም ያኛውስ ይሞታል ይመጣል ቀነ ገደቡ ምናምን ላይ ያወጣሉ ከ69 ሱባኤ በኋላ ምናምን እያሉ። ስለዚህ ስትሮንግ ነው የነሱ እምነት፣ እንደውም በጣም ስትሮንግ ነው። ግን ያለኛ ፍጹማን አልነበሩም ማለት ነው። መጥቶ እስካልሞተ ድረስ እኛ ያንን ነገር እስካልተቀበል ነው ኃጢአትን ያስወግዳል፣ ትንቢቶችን ያክማል፣ እንደዚህ ይሆናል፣ ከነፍሱ ድካም በኋላ ዘሩን ያያል የሚሉ ነገሮች ተግባራዊ ካልሆኑ ምን ያደርግላቸዋል እነሱ? ስለዚህ የተነገሩ ነገሮች በእኛ ላይ ተፈጻሚነት ማግኘት ነበረባቸው። አለዚያማ እነሱ ያወሯቸው ነገሮች ምን አይሆኑም፣ ፍጹም አይሆኑም፣ ኦር ሙሉ አይሆኑም አይደል? ሙሉ አይሆኑም። ስለዚህ ያለኛ ፍጹማን አልነበሩም። ኦር እኛ ላይ ሊደረግ ካለው ነገር አንፃር ያ ነገር ካልተደረገ ፍጹማን አይሆኑም ሐሳቡ። ስለዚህ ኢየሱስ መጣ፣ ሞተ፣ በን የእነሱም ንግግርና እምነት ፍጹም ሆነ ማለት ነው። ግን በዛው እምነታቸው ላይ ድነዋል ወይ? አዎ ድነዋል። ኦኬ እሺ፣ በጣም ቴንኪው። ጥያቄን ጨርሻለሁ። መልካም። ጸጋና ሰላም ይዛል። ጥሩ ጠያቂ ነህ። በልበሉ ምዕመናን፣ እኔ ገና ተራምጄ የሚሄድ ሰው ነኝና ይመሽብኛል ከዚህ በኋላ